ቻለው አንዴ ስለተፈታ ግን አንዴ ስለተፈታ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ያው ዛሬ እንግዲህ ለየት ባለ ነገር ነው የመጣሁላችሁ። ያው እሱ ምንድነው ትናንትና ሳይድን ሄጄ አሚርን እንዲፈታ እግሩ ስር ወድቄ በጣም ለምኜው ከስንት ትግል በኋላ አሚር እንዲፈታ አድርጎልኛል። ዛሬ ይኸው አሚርም ተፈቷል እና በጣም ደስ ብሎኛል። ውድ ቤተሰቦች እናንተም በጣም ደስ እንደሚላችሁ አውቃለሁ እና ያው ታውቃላችሁ ካሁን በኋላ አሚርን ወደ እናቱ ቤት ነው የምንወስደው፣ ከእናቱ ጋር ነው የምናገናኘው ቪዲዮ ላይ እንዳልኳችሁ እና ብቻ አላቅም በጣም ደስተኛ ሆኛለሁ። በጣም ደስ ብሎኛል እና በትንሹም ቢሆን ፈብይ ለመምጣት ሞክሬያለሁ። ምክንያቱም ለዚህ ጋር ያው እቺን የመሰለች ኬክ አሰርቼለት እንኳን ደስ አለህ የሚል ነገር ምናምን እና በቃ ቀለል ባለ መንገድ ያው ሰርፕራይዝም በሉት ከፈለጋችሁም ደግሞ በቃ ደስታዬን ለማሳየት ነው ማለት እሱ በመፈታቱ በጣም ደስተኛ ሆኛለሁ። ምክንያቱም እና የንድ ቤተሰቦች እናንተም ደስታዬን ተካፈሉልኝ ዘንድ ብዬ ነው ቪዲዮ ምናምን ነገር ጀምሬ ሙቪም መጥቷል እና እንዴት ነው ሄሎ እንዴት ነው አንብብሽለት ላይ ነው አራደ እኔ እኮ እስኪ እኔ ታፍራለሁ። ለምን ታፍሩ? ብዙ ጊዜ በጣም ነው የማፍረው። ምን እሺ አህለን ወሳህለን ወመርሃበን ቤተሰቦቻችን ዛሬ ደስ በሚል ቪዲዮ መተናል። ያው አንዳንድ ነገሮች ቢያስከፉንም ማለት የሱመያ መታሰር ምናምን ቢያስከፋንም ዛሬ ደግሞ በጣም ልዩ ቀን ነው። ያው አሚር ከሆስፒታል ወደ እስር ቤት እንደሄደ ታውቃላችሁና ዛሬ ደግሞ እሱ ተፈቷል። ብቻ እስቲ ቢያንስ እንኳን ለትንሽ ሰዓትም ደስተኞች እንሆን ብለን እንግዲህ እሱ ሲወጣ ሰርፕራይዝ ልናደርገው ተዘጋጅተናል። ብቻ እኔ ደስ ብሎኛል። አንቺስ? እርሶስ? እኔም በጣም ደስ ብሎኛል። እሺ እና እንዴት ነው እንዴት ልትቀበዩ አስር? እንዴት ልንቀበለው ነው የሚባለው? እኔ የምቀበልበት መንገድ አለኝ። እሱ ሰይድ ግራ ቂጡን ይወጋው እኔ ቀኝ ቂጡ እንዴ በዚሁ ጋር አንተ ምን ሆነ? አይ ብቻ ደስ ይላል። ኦልሞስት ወደ ስንቀን ነው መሰለሽ ወደ አንድ ሳምንት ሆኖታል። ኦልሞስት ወደ 8ኛ ቀን እየተጠጋ ነውና በጣም የሚያስጠሉ ጊዜያቶችን ነበር ያሳለፈውና አላቅም ምን እንደምላችሁ ግን ዛሬ ደስተኛ እንዲሆን እኔ ቤቲና ኦሊያድ እንግዲህ ተነጋግረን እሱን ደስተኛ ለማድረግ ተከስተናል። እንዴት ናችሁ? ወርነት ወባችን ቤትሻ እንዴት ነሽ? አለን ወደ ቤተሰቦቻችን ዛሬ የደስታ ቀን ነው። በሰራ የነበረው ወንድማችን በስርም ሳይሆን በህመምም በስርም መካከል ላይ የነበረው ወንድማችን ተፈቶልናልና በጣም ደስ ብሎናል። ያው ተመልሰን ጠይቀው ነበር፣ ጸባዩን አይቼው ነበር። ምክንያቱም በጣም አዝኖ ነበር፣ ተከፍቶ ነበር ምናምንና በቃ አይዞህ ወንድማችን ነገ ትፈታለህ፣ ነገ ምን እንደሚፈጠር አይታወቅም። ያው እግዚአብሔር ታምር ደግሞ ትልቅ ነውና ዛሬ ደግሞ ለዛ አገናኝቶናል። ዛሬ እንግዲህ የደስታ ቀን ነው። እንኳን ለቤታ በቃ ምንልበት ቀን ነው። እንኳን ደስ አለ። ያው አጠገባችን ስላለህም ደግሞ በጣም ደስ ብሎናል። እዚህ በፊት አስረብን ነበር፣ አሁን ደግሞ ከኛ ጋር ስለተቀላቀልክ የደስታ ጊዜያችን በደንብ በጣም ደስ ብሎናል። ያው እንግዲህ በትንሹም ቢሆን ይሄን ያህል ከባድ ነገር አይደለም ያዘጋጀው ነው። ጀስት ኬክ ነው ግን ያው ሰው ባለው ነው ይባላል። አይ እንደዛም ብቻ ሳይሆን አላሰብንበትም፣ አልተዘጋጀንም። አይ እንደዛ ሳይሆን ማለት ሰውን ለማስደሰት ይሄን ያህል ትልቅ ነገር ማድረግ አይጠበቅብንም። ማለት የሰው ልጅ የሚፈልገው ሰውን ነው። እኛ ከጎኑ ከሆንን በጣም ትልቅ ነገር ነው። ያው ለሰው ልጅ ደግሞ መድኃኒቱ ራሱ ሰው ነውና እኛ በገንዘባችን ከምናደርገው ነገር ይልቅ እኛ ራሳችን ከሱ አጠገብ ስንሆን በጣም ትልቅ ነገር ነውና ኦልሞስት በቻልነው አቅም የምንችለውን ነገር አድርገን እንግዲህ ሰርፕራይዝ ለማድረግ ተዘጋጅተናልና ያው እንደ ተነፋፈቀን ተስፋ አደርጋለሁ። እሱም እስር ቤት ከገባ ሳምንት ሆኖታል። እኛም ብዙ ነገሮችን ለማስተካከል አንድ ሳምንቱ አመት አነሰለ በጣም ብዙ ነውና ያው ብዙ ነገሮችን አድርገናል እሱንም ለማስፈታት ያው በዛ መሀልም እንግዲህ ማናስባቸው ማንጠብቃቸው ነገሮች ሆነዋልና
እንግዲህ እሱን ተቀብለን ደግሞ ቀጣይ ብዙ የምናደርጋቸው ነገሮችም አሉና እስቲ አሚር ሲመጣ ደግሞ ሞር እንኳን ዋናው ነገር እንኳን ለቤት አበቃ ለነናው ነው። እንኳን ለቤት አበቃ። ምክንያቱም ለቤት መብቃት ማለት ትልቅ ነገር ነው እና ቤተሰቦቻችን እናንተም በጣም ከልብ እናመሰግናለን። በብዙ ነገር ከጎናችን ነበራችሁ። በብዙ ነገር ማለት ሀሳብ አስተያየት እየሰጣችሁን እንዲያርጉ ስትደውሉም የነበራችሁ አላችሁ፣ በውስጥ ስታናግሩን የነበራችሁ አላችሁ እና ሁላችሁንም ከልብ እናመሰግናለን። ሲቀጥል ደግሞ ጠበቃም የህግ አማካሪም ብዙዎቻችሁ ጠቆማችሁን። እንግዲህ በዛ መሰረትም እየሄድን ነው ነገሮችን ለማስተካከል ማለት ያው ህግ የያዘው ነገር እንግዲህ የማይለቅ ነገር ነው። በእርግጥ ዛሬ ቢፈታም ያው ህግ የያዘው ነገር ስለሆነ ሁላችንም ደግሞ ከህግ በታች ነንና ያንን ነገር ደግሞ ለማስተካከል ከህግ ጋር እንትን እያልን ነው። ጠበቃም ኖሮ ምናምን እያስኬድ ነውና ዛሬ በሰላም በዋስ መውጣቱ በጣም ደስ ብሎናልና ሲመጣ ነው የምንጠብቀውና እናንተም በጣም ናፍቆቻል እናንተም በጣም ናፍቋችኋል፣ እኛም ናፍቆናል። ውድ ሶሻል ልዩ ሰርፕራይዝ እናደርገው ኬኩን ከቅድም ጀምሮ እየበላ ነው። እግዚአብሔርን ኬኩ ሊያልቅ ነው። ተበልቶ ያለው አሜን መጥቶ እንግዲህ ምኑ እንደሚቆርስ ነው ግራ ገባኝ። ሐሳቡን ነው የሚቆርሰው። ኬኩን መስታ አልቋ ተገባደ በዘጋጅ ላይ አሜን ነው ሰርፕራይዝ እየለመጥቻለሁ። ወደ ቤተሰቦቼ ሰርፕራይዙ ምንድነው? ያው በሰው ላይ ባለ ጊዜ አንዳንድ ነገሮች ምናምን ስለሚያስፈልጉት ያንን በማማከል ሚገርም ሰርፕራይዝ እየለመጥቻለሁ። እሱም በኋላ ነው ማሳያችሁ። ምንድነው ሚስጥር ሚገርም ሰርፕራይዝ አይኑን ከያዘችው አፈንዳንተ አይኑን ስለያዘችው ወደ ሰዎች እየመጡ ነው። እዚህ ጋር እንትን ስበላ ያለውን እንዳታስገቡት። እሺ ካሜራማን ስበላ ያለው 1 2 3 ሰርፕራይዝ። እንኳን ደስ አለ። ዌልካም ቱ ዘ ሆም ብሮ። እንኳን ደስ አለሽ። እንኳን ለቤትሽ አበቃሽ ማይ ብራዘር። እንኳን ለቤት አበቃ። ይኸው ኬክ ሁሉ ነገር አዘጋጅተን ቸኩላል። ልታስቆርሰው ነው? አዎ መጀመሪያ ነው በጣም መቆረስ። ኧረ መጀመሪያ እንዴት ነበር እስር ቤት? እኔ በህይወቴ ገብቼ አላውቅም። መጀመሪያ ከቆረሰ በኋላ ነው እኔ አላውቅም። እንኳን ለቤት አበቃ። እንዴት ነበር እስር ቤት? በመጀመሪያ ቤተሰብ አይቀርም። እሱማ ከሁሉም በላይ ይቀርባል። ቤተሰብ አልሐምዱሊላህ ለሁሉም ነገር አልሐምዱሊላህ። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እስር ቤት በጣም አሪፍ ነበር፣ መጥፎ አልነበረም። በጣም አመሰግናለሁ። በዚህ አጋጣሚ መጀመሪያ ማመስገን ከአላህ በታች የምፈልገው ሰው ቤቲን ይመስለኛልና እሷ ነች ሰይድን እንትን ብላ ቶሎ ሰይድ እንዲጨርስ እኔ እንድለቀቅ ያደረገችኝ እሷ እንደሆነች ሰምቻለሁ። በመጀመሪያ በጣም አመሰግናለሁ። በመቀጠል ሁለቱም ጥሩ ጓደኞቼን በጣም አመሰግናለሁ። እስር ቤት ብዙ ጊዜ ሲጠይቁኝ ነበር አይደለም እንዴ? ነው መኖር ነበር የቀረኝ። እሱ ሽሮ ነበር ይዞ የሚመጣው። ፖሊሶቹ ለምዶኝ ራሱ ታዲ ስጋ ካመጣው ከዚህ በላይ መጥፎነቱ የእስር ቤት እሱ ሽሮ ነበር የሚያመጣው፣ እሱ ደግሞ ቡሌ ነበር የሚያመጣው። ከዛ ጓደኞቼ ነበር የሚበሉብኝ። ብዙዎቻችሁ እንደዚህ ሆኜ በሰላም ስለመጣው በጣም ደስ እንደሚላችሁ አውቃለሁ። እኔ ደግሞ በጣም አመሰግናችኋለሁ፣ እወዳችኋለሁ። አንዴ ስለተፈታ እኔን እንደዚህ ማየት ለሚያስደስታችሁ ቤተሰቦቼ ከልብ ድጋሚ በጣም አመሰግናለሁ፣ እወዳችኋለሁ። በጣም የሚጨነቁልህ በጣም የሚወዱ በጣም የሚያከብሩ ቤተሰቦች አሉና
አመስግናቸው። በጣም ተጨንቀው በጣም ብዙ ጥያቄዎችን ሲጠይቁኝ ነበር። ሲደውሉ ነበረ፣ በአካል ሲያገኙ ሲጠይቁን ነበረ። እስር ቤት ስመላለስ ፖሊሱ ራሱ ለምዶኝ አያየኝም ወላ አለፍ ነው በቃ የሚለኝ። በዚህ አጋጣሚ ደግሞ ማመስገን የምፈልገው እስር ቤት መታችሁ በቪዲዮ እኔን አምናችሁ መታችሁ ለጠየቃችሁኝ በጣም ብዙ ጓደኞቼ፣ ቤተሰቦቼ፣ ኦዲየንሶቼ፣ አድናቂዎቼ ኢትዮጵያ ያላችሁ በጣም ደርሶኛል። ኢትዮጵያ የሌላችሁ ደግሞ በኦሊያድና በቤቲ በሙቪ አማካኝነት እየደወላችሁ መልእክታችሁ የሁላችሁም ደርሶኛል። ኢትዮጵያ ላላችሁ ኦዲየንስ ደግሞ ከልብ ማመስገን መፈልገው እየመጣችሁ ለጠየቃችሁኝ፣ በሰልፍ እየመጣችሁ ምግብ ላመጣችሁልኝ እህትና ወንድሞቼ መጀመሪያ ከልብ አመሰግናለሁ። እናትና አባቴ በጣም አመሰግናለሁ። ለዚህ ክብር ለዚህ ነጻነት ለዚህ ጫጫታ በመቀረቤ ደግሞ አላህን ከልብ አመሰግናለሁ። እንደዚህ አይነት ቦታ ማየት በጣም ደስ የሚል ነገር ነው። ባይዘው ያላችሁበትን ነገር እንትን ስትሉ ነው የምታውቁትና የምታመሰግኑት። እኔ በጣም አመስግኛለሁ። እስር ቤት በነበርኩበት ሰዓት በጣም ብዙ ነገሮችን ተምሬያለሁ። ስወጣም ነፃነትን አይቻለሁ። በአራት ግድግዳ ታስሮ መቆየት በጣም ከባድ ነው። በጣም ያስጠላል። እናትን አለማየት በጣም ያስጠላል። ስልክ አለመደዋወል ከባድ ነው። ዲፕሬሽን አለ በጣም። አዎ። እና የተቀየምኳችሁም ጓደኞች ያሉ እነሱንም አመሰግናለሁ። ያልመጡትን ነው። አዎ። እና ብቻ በጣም አመሰግናለሁ። እዛ እንደ ከብት ግቡ ውጡ እየተባለ እስር ቤት ውስጥ መቆየት በጣም ያስጠላል እና በጣም አመሰግናለሁ። ብቻ ያው አሁን ኬኩ ልቆርስ ነው። አይ ምን እንደሚል ለማየት ፈልጌ ነበር። እንኳን ለቤትህ እንኳን ደስ አለህ። ልደቴ እኮ አይደለም እኔ አይደለም። እንኳን ደስ አለህ እና በድጋሚ ማመስገን ፈልጋለሁ። አንቺንም አንተንም በጣም አመሰግንሻለሁ። ይሄ ለኔ በማድረግሽ ለኔ ትልቅ ነገር ነው። ሙባሪክም በጣም ብዙ ጊዜ ሽማግሌ ልከ ትላልቅ አርቲስቶች ትላልቅ ሽማግሌዎችን ሳይድ ቤት ይዘህ እንደሄድክ ያው እኔ ባላይም ሰነግሮ ነበር። እስር ቤት ነግሮኛል። ከልቤ ያው እየለፋችሁ እንደሆነ በጣም ለፍቷል እኔን ለማስፈታት እና ሙባሪክም በጣም አመሰግናለሁ። ተሳክቶላት እሷ ደግሞ ስላስፈታቺ ግን ሰይድ የሁሉ ሽማግሌ ብዙ ነገር ይዤ እጂ ሲቀጥልም ብዙ ነገር በጣም ብዙ ቀን ለምነ ነው እምቢ ብሎን ቤቲ ስትለምነው ነው ይሻለውና ያው እኛ ራሱ አለማወቃችን ቤቲ ነበር ይዘን መሄድ ነበረበት። ሽማግሌ ይዘን እኔም በጣም በመከራ ነው ይሻለኝ። ሰይድ እምቢ ብሎ ነበር መጀመሪያ ላይ። አይ ግን ይሁን ብቻ አንዴ እንደጠየቅሽው ነው ይሻልሽና እሱማ ብቻ ለፋይል በካሜራ ነው አንዴ ጠየቅሽው ወይስ? አረ ከዛ በፊት በስልክም አናግሬዋለሁ። በጣም ብዙ ጊዜ አናግሬዋለሁ። ከዛ ተገናኘንና ያለውን ነገር ምናምን ነገር ነገርኩት። እናቴም እንዳስጨነቀችሽ ተነግሮኛል። ማስጨነቅ ሳይሆን ያው እሷ ጭንቀቷን ነው እንትን ያለችው ስለ በጣም በቀን ውስጥ በጣም ብዙ ጊዜ ስደውልልኝ ነበር። በጣም ነው የምትወድክ እናቴ በዚህ አጋጣሚ በጣም ምክንያቱም በቃ አሚር ነው እንዴ ደስ አይደል? አዎ አንዴ እናቴ ነች እኮ እና ካፋ አጣፋም እውነት ያቆይልህ ብቻ ረጅም እድሜ ይመኝላታል። እናቴ በጣም አመሰግንሻለሁ፣ በጣም እወድሻለሁ፣ በጣም አከብርሻለሁ። ለኔ ስለተጨነቅሽልኝ እናቴ ስለሆንሽ አንቺ ስለወለድሽኝ በኦዲየንስ ፊት በጓደኞቼ ፊት በጣም ላመሰግንሽ እፈልጋለሁ። እናታችን እናቴ የኔ ብቻ ሳትሆን የሁሉም ሰው እናት ነችና እናቴ በጣም አመሰግናለሁ። ለዚህ ክብር በመብቃቴም ደግሞ እኔ በጣም ደስ ብሎኛል። ብዙ አሪፍ ነበር። አዎ ቀጣይ የሚሆነው ከእናቴ ጋር ነው የሚሆነው አላህ ካለ። እናቴም ትንሽ እንደማስደስታት ተስፋ አደርጋለሁ። ጤነኛ ሆኜም ደግሞ እሷ ጋር በመሄዴ ከሁሉም በላይ ደስተኛ ነኝ። አሁን ላይ አልሐምዱሊላህ ራሴን ጠብቄያለሁ። እዛ በነበርኩበት ሰዓት መጥፎ ሰው ብቻ አይደለም፣ መጥፎም ሰው እንዳለ በጣም ብዙ መልካሞች አሉ። እንደኔ ያለ ጥፋታቸው የተፈረደባቸው ለመማር የገቡ ብዙ ሰዎች አሉ። ትላልቅ አባቶች አሉና መጽሐፍ አለ፣
ቁርአን አለ። እዛ በነበርኩበት ሰዓት ብዙ ነገር ሳነብ ነበር፣ ምን ስረዳ ነበርና መጥፎ ሰው ብቻ አይደለም የነበረው እስር ቤት። ያው ጥሩ ባይሆንም ብዙ ነገሮች ቢያስቸግሩም ያው ባይመቻቹም እንደ ኢትዮጵያ እንትን የተለያዩ ነገሮች ያስቸግራሉ። ታጥቤ ልብስ ለብሼ ነው የመጣሁት እና እንጂ ግን ትንሽ ከስታል እዛ ትንሽ አስተልተመሰ ከስቻለሁ ወፍር ያለው ፋሚሊ እስቲ ያየ ሰው ኮሜንት ያርግልኝ እና ቤተሰቦቼ በጣም አመሰግናለሁ፣ እወዳችኋለሁ። ግን ቆይ እኔ ከኬኩ ፕሮግራማችን በፊት የሆነች ሰርፕራይዝ ደግሞ አለች። የለለምጣ ካሜራማን ጋር ያው ለኔ ትልቁ ሰርፕራይዝ ማለት እኔ መፈታቴ ነው። እኔ በህይወት መኖሬ ነው። እኔ ጤነኛ መሆኔ ነው። አሁን እኔ ጤነኛ ከሆንኩኝ ደግሞ ምንም የሚያግድ ነገር የለም አይደለም እኔ ጤነኛ ከሆንኩ በኋላ እናቴን ማግኘት ነው፣ ሌላ ነገር የለም። አሁን ቀጥታ ወደ ማሚ ጋር ነው። ያኔ ጥሩ ሁኔታ ላይ ስላልነበርኩኝ ነበረ እናቴን ማግኘት ያልፈለኩት። አሁን ግን አልሐምዱሊላህ ጤነኛ ነኝ። አታስቡ። ያው እንግዲህ እስር ምን ላይ ስለነበርክም ያው ልብስ ምንድነው ሰርፕራይዝ ነው። ያው እስር ላይ ስለነበርክም እኛ ምን ሳቃ ምንድን ነው ስለቸኮልኩ ቶሎ አላስጠቀለልኩልህም እና ደግሞ ቆይ ከይቅርታ ጋር እና ደግሞ እንትን ነኝ። እሺ ጤነኛ ነኝ፣ ደህና ነኝ። ከሰይድ ጋር በተፈጠረው ነገር አልሐምዱሊላህ አላህ ጠብቆኝ ብዙም አልተጎዳውም። እዚህ ታፋዬ ጋር ነው ትንሽ ጫር ነው ያደረገኝ። ግን ያው ትንሽ ያው ሰውነት ያለው ሰው ምንድነው አይችልም ይባላልና ጫር ባደረጉኝ ሰዓት ብዙ ደም ፈሶኝ ነበር። ለዛ ነው ሆስፒታል የሄድኩት የነበረው። አሁን አልሐምዱሊላህ እዛ እስር ቤትን በነበርኩበት ሰዓት ከግማሽ ቀን በላይ ሆስፒታል ነበር ያሳለፍኩት። የራሳቸው ማለትም በጥበቃ ወደ ሆስፒታል ይወስዷችሁና ትታከማላችሁ። እኔ ትንሽ አንዳንዴ ነው የሚያስነክሰኝ ራሱ እንጂ አያስነክሰኝም እንጂ ጤነኛ ነኝ። ወደ ስጦታ መቀጠል ይችላል። ወደ ስጦታችን ክቡርነቱ ኦሊያድ ወደ ስጦታው ስመጣ ጀስት ከዛም ስለመጣ ያው አልባሳት ስለሚያስፈልግ እቺን የመሰለች ቆንጆዬ ልብስ አበርከተና ሞራል ከለር ያው የሚወደው ከለር ነው። ማይ ቢግ ብራዘር በሉ አሁን ደግሞ ሁለቱ ስጦታ ምን እንዳመጡ እኛ ለሱ ትልቁ ስጦታ እኛ ነን። ለሰው መድኃኒቱ ሰው ነው። የሰው ልጅ ትልቁ ስጦታ ልብስ ሳይሆን ልብ ነው። አይ ተመስገን ነው። አሁን ወደ ኬኩ ምንድነው በእኔ አጠገብ ደስ የሚለው ደግሞ እሱ ልብስም ልብም ሰጠ። እኔ ያው ተው አይ ጠርግና ዝም ብለህ ማን የበላበት እኔ እንጃ። ይሄ ኬኩ ምንድነው? እሺ ለካ ካሜራ ይደበቃል። እሺ አላወኩም። እሺ እና ምን ነበር ልል የፈለኩት እና በጣም አመሰግናችኋለሁ። በጣም ምንም አይደል። ብቻ ዛሬ ደስታ ቀን ነው። ይቆረስ መልካም ልደት። እንኳን ደስ አይደለም እንኳን ለቤት እንኳን ደስ አላችሁ ነው እንዴ? ምርቃት ነው። ኧረ ምንም ዘፈን አያስፈልገውም። ዝም ብለን እዚህ ሸክ እረደው በስመ ብላ ያው ብቻዬን መቁረስ አልፈልግም። ለዚህ ያው ከአላህ በታች እናንተ ናችሁና ከሁላችሁም ጋር ብቆርስ ደስ ይለኛል። ኧረ ይሄ አንተ ፕሮግራም አንተ ቁረስ እኛ እንብላ። ሰው ለወዱ ብቻ ቢያስብ ቢላውን ሰያዝ እኛ ደግሞ ጀን እንያዝ አንድ ላይ ቤቴ ነኝ ያዣ እንዴ ዋናዋ እሷ ነችና ድጋሚ ለሶስተኛ ጊዜ በጣም አመሰግናለሁ። እንዴ ይቆርጥሽስ እንኳን ደስ አለው። በቃ ይበቃል። በቃ ይሄ ለካሜራማኑ፣ ይሄ ደግሞ ለኛ ደግሞ እንዴ አሪፍ ኬክ የተሰራው እንብላ። ፈርስት ግሎሪንስ ለወንድማችን ሹካ። ኦኬ ሹካ እኮ ባህላዊ ነው።
ተፈተፈተ ማሪክ ምን ነው አሰሰበታ ካሜራማን ሳይሆን ኦዲየንስ ቤተሰቦቼ ላጉርሳችሁ። እኔ ነኝ ለእናንተ ማስበው። እንደዚህ አይነት ነገር ያው ከበላው ቆይቻለሁ። አፈር ብላ እንዴ እኔን አንተ አረባ አላ ኦሊ አረ እንትኑ ገባብኝ። ምን አበላ የፈነዳው አበል ቀና በል እኔ ቀና በል ኦሊ ተመስገን አውቆ ነው። ይሄኛው ይቀመጥላችሁ። ይሄኛው እንዴ አሚር ግን በላ። ኧረ መች በለው እንዴ ኦሊ ወራጅ አለ እንትኑ ነው የገባብህ። አዎ ይኸው እንደዚህ እኔ ራሱ ገባብኝ። ከዛ ፈጠና ወጣሁት። ዝምቦቹ ደግሞ ምር የሚቀመጡበት ተቀመጡ እንዴ? ኧረ የለም ዝም ብቻ ነው። ኧረ ነው እና ውድ ቤተሰቦቼ እናመሰግናለን፣ እንወዳችኋለን። የነበረን ጊዜ በጣም መልካም ነበር። ሁሉም ለሆዱ ነው የሚያስበው። አጉርሰኝም አታጉርሰኝም ይባባላሉ። አጉርሰኝም አታጉርሰኝም ምን ጀመራችሁ? እሺ ቤተሰቦቼ እናመሰግናለን፣ እንወዳችኋለን። የነበረን ጊዜ ይመስላል። ቴንኪው። ሁሌም እንደዚህ ደስታ ቢሆን አሪፍ ነው። ሁሌም በቃ እንደዚህ በየሳምንቱ ደስታ ደግሞ አንተ ገብተውጣ ወደ ቤተሰቦቻችን ደስ ብሎናል። እናንተም የኛ ደስታ ተካፋይ ስለሆናችሁ በጣም ነው የምናመሰግነው። ከምላችሁ በላይ ፍቅራችሁ ሁላችሁ በኮሜንት ሴክሽን ላይ እያሳወቃችሁን ስለሆነም ደግሞ እናመሰግናለን። በዚህ አጋጣሚ ግን አሚን አሁን ከስራ ላይ ተፈታው በቃ ኬክ አረ ይበቃል። ኬክ ይበቃል። ኬክ አሁን ኬክ ይበቃል። ከስራ ላይ አሚን ከስራ የተፈታው እስር ቤት ሆኖ እየነገረኝ ነገር ነበረ። ምንድነው እስር ቤት ሆኖ ብዙ ጥያቄ የሌላቸውን እኔ ስጠይቅ እየነገረኝ ነበር። እነኚህ ጥያቄ የሌላቸውም እነኚህ ምግብ የሚያመጣላቸው የለም ምናምን እያለኝ ነበር አሚርና እኔም ለአሚር ምግብ ሰው ስለት ልብስ ስለት እየሰጠሁት ነበርና ቃል ገብቶልኛል ከስር ስፈታ ልብስ ምግብ ይዤ ሄዳለሁ ብሏል። እሱን ነገር ለራሱ የራሱ ሀሳብ ስለሆነ አይ እዛ ባለውበት ሰዓት ብዙ ጓደኞች አፍርቻለሁ። ብዙ ኦዲየንስ ብዙ ጓደኞቼ በጣም ብዙ ሰው እዛ የሚያቀኝ ሰው በጣም የሚወደኝ በጣም የሚያከብረኝ ሰዎችን አግኝቼበታለሁ እና በጣም አመሰግናለሁ እና ለነሱም ለጓደኞቼም አግዛቸዋለሁ። በተረፈ እወዳቸዋለሁ። አመሰግናለሁ።